ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎምፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጥተው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጥተው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንጋም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንጋም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ አሁን የአርሰናል ደጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው አረ ተቃጠልኩኝ አረ በስማአም አረ 75 ብር ውድ ነው አረ ውድ ነው 75 ብር አረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት ይሄ አርነ ስሎት የሚባል አራም የሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድ ተጫወተበት እንዲያጨማለቀው እኔ ብዙ አመት ሊቨርፑል ደግፌያለሁ የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንንም መቶ ሲቀልድበት አይቻላል በዩት በዚህ ደንቆሮ አርነ ስሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት ጥሩ ነበር ነው ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀሞ በኖቲንጋም ፎረስት ለአሲርም ሰጡን አሁንም ሰጡን ትልቅ ውርደት እኮ ነው ጀሞ ትልቅ አንፊልድ 3 ጎል አርነ ስሎት አንፊልድ ላይ ሽንፈት ተጎናጩ በኖቲንጋም ፎረስት አርነ ስሎት እኩል ነው ከዘለንስኪ ጋር ዩክሬንን ጣጣ ውስጥ እንደከተቱት አርነ ስሎት ሊቨርፑልን ችግር ውስጥ ከተውታል። ከዚህ ማጥ ራሳቸው የሚያወጡት አይመስልም ሌላ መንገድ ካልተፈለገለት። ሊቨርፑል አምና ሻምፒዮን የሆነ ቡድን 5 ተከታታይ ጨዋታዎችን በሊጉ አሸንፎ የጀመረ ቡድን ድንገት እንደ ቼኮስሎቫኪያ ፈራረሰ። ሊቨርፑል 3-0 ሙሪኖ 33 ሳቮና ሁለተኛው አጋማሽ 47 እንደዚሁም ሞርጋን ጊብስ ዋይት 78ኛው ደቂቃ ላይ ሙሐመድ ሳላ ቀና ብሎ ደጋፊዎችን ለማየት እንኳን አልቻለም፣ አፈረ። ሊቨርፑል አረ አንፊልዱን ቤኒዚዮን አረጉት እንዲህ ብሎ ነው የሚጠብቁት ጋና እንደሚባላል ነገሩ ጋርጦ ቢያዘባቸው ስሪቢ ነው አረ 3-0
እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር። አዳሚ ፈላው ማ አንደር ሰርቲ ማ ኦቨር ሰርቲ የሆናችሁትማ ነው። የሆነች ውሃ የምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ ያለው ቪዲዮ ማ ግን ህፃን ልጆች መኮርኮም አለባቸው። እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት። ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው እዛ ድረስ ሄደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክም ምናምን 3 ጎልና 3 ነጥባቸውን ይሰዱ እኛ ይቅርብልና እዚሁ እረፍት እናደርግ ምናምን የሚል ጭምጭምታ አለና ማን ትላንት ማን ነው እንደዚህ ብሎ ሲነግረኝ ማን በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር። ዲቤክ ህክምና ውስጥ ነው ወይ የገባ ያለውት ብለሽ ነበር። አዎ ላንቺ አይነት ሰው ህክምና ነው ማን። ለዛ ነው ሁሌም ስቅብሽ ማን ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው። ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ፣ ሌሎችም ፈሎቻችሁም ተማሩ። እኔ ሳስረዳችሁ አናዘር ዋን ሆናችሁ 3-2 ሁለቴ ማን 6 ጎል ገባባ 1 ጎል ሳታገባ ማን ምን እሺ ነው አታክ። ይሄ ኤርትራ ይሳቅ በእርግጠኝነት ነው መነግራችሁ። ኬብራውን ይሄ ዘመድህን ያ ስዊዲሹ ዘመድ አልነበርም። ይሄኛው ግን ዘመድ ነው። ተቃጠል ምድረ ቱሪናፋማ አያችኋል። የዛኔም ከ30 ዓመት በታች እያልኩ የነበርኩት ማን ሳታቁ የምታወሩት እናንተ። እኔ የምለው ሊቨርፑል አስበላል ሊቨርፑል ትኬት አስጣለን የምትሉ ሰዎች ቆይ እንዴ ምን ነው የዲቤክን ቪዲዮ አታዩ? ከዛ ተቃራኒውን አትሄዱበትም? ኢማጂን ዛሬ ኮሬክት ስኮር ገምታችሁ አስቡት። እናንተስ ይበላችሁ የታባታችሁ። እንኩ በሞት በቃ እንኩ በሞት የወደ ክለብ አይዛክ 1 ጎል ካገባ ፀጉሬን እቆረጣለሁ። አሁን ላችሁ ጋይስ ጋራ ቤት ላይ መሸነፍ ይባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ 10,000% ካሽባክ፣ 2 ጨዋታ ቢወጣባችሁ ደግሞ 5,000% ድረስ ካሽባክ አለው። ገንዘቡን ያለምንም ስጋት ገቢና ወጪ የሚያደርጉበት ታማኝ ድርጅት ነው። ሁላችሁም እየገባችሁ ጋራ ቤት ሄደ እኮ እናንተ ሄደ እኮ ተለየን እኮ አይሼበው ይሄ ቀስ ብሎ አስገባም ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ። ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም። ሼባው 3-2 ተሰጠ። ይቅርታ ላጠራሪ ተሰጠው አይደለም። ይሄ አረፈ ሶስተኛ ዙር እንዴ የት ይደርሳል ብለን የጠበቅነው ጉድ ያን ሁሉ ብር ከሰከሰ መስፈራርተህን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ሌላ ክለብን ሳይኮ ደብድቤ ከዛ በኋላ ዋንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስተር ጋር አንተ ቅሌታም ሽማግሌ ሰጡ። ዛሬ ሳስቅም ተው አክቲቪስት እንደዚህ ጨካኛ ተው። አሁን እንግዲህ ልብ ድካሙም ስኳሩ ምንም ያለበት ደገፍ በሉ። መጠጥ ነገር ብዙ አታብሉ። በእውነት ነው የምላችሁ። ውሃም ቢሆን ደማችሁን ከፍ ያደርጓል። እንደው የተመጠነ ነገር ወሰዱና አብሽሩ። እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ አመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል፣ ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ። አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንጋም አንፊልድ ላይ መጥቶ ጋይስ አረ ጉር ነው ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች